ትንቢተ ሕዝቅኤል ምዕራፍ 44 ወደ ምስራቅም ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር አመጣኝ። ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጀ ሰላም መንገድ ይገባል፣ በዚያም መንገድ ይወጣል። በሰሜኑም በር መንገድ በቤቱ ፊት አመጣኝ። እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር። እኔም በግንባሬ ተደፋሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔርም ቤት ሥርዓትና ሕግ ሁሉ የምናገርን ሁሉ በዓይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ልብ አድርግ። ለአመፀኛው ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በሥጋቸው ያልተገረዙትን እንግዶችን ሰዎች አግብታችኋልና እነርሱም በርኩሰታችሁ ሁሉ ላይ ይጨመሩ ዘንድ ቃል ኪዳኔን አፍርሰዋልና ርኩሰታችሁ ሁሉ ይብቃችሁ። በመቅደሴ ውስጥ ለራሳችሁ ሥርዓቴን ጠባቂዎች አደረጋችሁ እንጂ የተቀደሰውን ነገሬን ሥርዓት አልጠበቃችሁም። ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በሥጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ። ከእኔ ዘንድ የራቁ እስራኤልም በሳቱ ጊዜ ጣዖታቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ። ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ፣ በቤቱም በሮች በረኞች ይሆናሉ፣ በቤቱም ውስጥ ያገለግላሉ። ለሕዝቡም የሚቃጠለውን መስዋዕትና ሌላ መስዋዕቱን ያርዳሉ፣ ያገለግሏቸውም ዘንድ በፊታቸው ይቆማሉ። በጣዖቶቻቸውም ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና፣ ስለዚህ እጄን በላያቸው አንስቻለሁ፣ ኃጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። ካህናትም የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን ነገር አይቀርቡም። እፍረታቸውንና የሰሩትንም ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂዎች አደርጋቸዋለሁ። ነገር ግን የእስራኤል ልጆች ከእኔ ዘንድ በሳቱ ጊዜ የመቅደሴን ሥርዓት የጠበቁ የሳዶቅ ልጆች ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ፣ ስቡንና ደሙንም ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ፣ ያገለግሉኝም ዘንድ ወደ ገበታዬ ይቀርባሉ፣ ሥርዓቴንም ይጠብቃሉ። ወደ ውስጠኛውም አደባባይ በር በገቡ ጊዜ የተልባ እግር ልብስ ይልበሱ። በውስጠኛውም አደባባይ በርና በቤቱ ውስጥ ባገለገሉ ጊዜ ከበግ ጠጉር አንዳች ነገር በላያቸው አይሁን። በራሳቸው ላይ የተልባ እግር መጠምጠሚያ ይሁን፣ በወገባቸውም ላይ የተልባ እግር ሱሪ ይሁን። የሚያወዛም ነገር አይታጠቁ። ወደ ውጭውም አደባባይ ወደ ሕዝብ በወጡ ጊዜ ያገለግሉበትን ልብሳቸውን ያወልቁ ዘንድ ወደ ውጭውም አደባባይ ወደ ሕዝብ በወጡ ጊዜ ያገለገሉበትን ልብሳቸውን ያውልቁ፣ በተቀደሰውም ዕቃ ቤት ውስጥ ያኑሩት። ሕዝቡንም በልብሳቸው እንዳይቀድሱ ሌላውን ልብስ ይልበሱ። ራሳቸውንም አይላጩ፣ የራሳቸውንም ጠጉር ይከርከሙ እንጂ ጠጉራቸውን አያሳድጉ። ካህናቱም ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ። መበለቲቱንና የፊተኛይቱን አያግቡ፣ መበለቲቱንና የፈታችይቱን አያግቡ። ከእስራኤል ቤት ዘር ግን ድንግሊቱን ወይም የካህን ሚስት የነበረችይቱን መበለት ያግቡ። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ፣ ንጹሕና ንጹሕ ባልሆነው መካከል ይለዩ ዘንድ ያሳዩአቸው። ክርክርም በሆነ ጊዜ ለመፍረድ ይቆሙ፣ እንደ ፍርዴ ይፍረዱ። በበዓላቴ ሁሉ ሕጌንና ሥርዓቴን ይጠብቁ፣ ሰንበታቴንም ይቀድሱ። እንዳይረክሱም ወደ ሞተ ሰው አይግቡ። ነገር ግን ለአባት ወይም ለእናት ወይም ለወንድ ልጅ ወይም ለሴት ልጅ ወይም ለወንድም ወይም ላልተዳረች እህት ይርከሱ። ከነጻም በኋላ 7 ቀን ይቆጠርለት። በመቅደሱም ውስጥ ያገለግል ዘንድ ወደ ውስጠኛው አደባባይ
ወደ መቅደሱ በሚገባበት ቀን የኃጢአትን መስዋዕት ያቅርብ ይላል ጌታ እግዚአብሔር። ርስት ይሆንላቸዋል፣ እኔ ርስታቸው ነኝ። በእስራኤልም ዘንድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ። የእህሉን ቁርባንና የኃጢአትን መስዋዕት የበደልንም መስዋዕት ይበላሉ። በእስራኤልም ዘንድ እርም የሆነውን ነገር ሁሉ ለእነርሱ ይሆናል። የበኩራቱ ሁሉ መጀመሪያ ከየአይነቱ ከቁርባናችሁም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያድር ዘንድ የዱቄታችሁን በኩራት ለካህናቱ ትሰጣላችሁ። የበከተውና የተሰበረውን ወፍ ወይም እንስሳ ቢሆን ካህናት አይብሉት።